በሰሙነ ሕማማት መጥቶ ግብረ ሕማማት ያልሰማ ሰው በዓለ መራግድነት ሲፈጸም በመጨረሻ ጊዜ ካህናትን ጠርቶ ያነቡለት ይላል። ጥበቡ ከሰተታ ፈዛሃታን የሚለውን ታደገች ዛሬ ተሰምቷል። ወደ ቅድስቲቱ ሀገር ወደ ኢየሩሳሌም ከማይዶት ዮርዳኖስ ከምድረ ገሊላ ወደ ኢየሩሳሌም ይዟቸው ወጣ። ከዚያ በኋላ መንገድ ተጓዥ ምንጊዜም በመካከል አንዳንዶችን እያደረገ እያስተማረ ይሄዳልና በዚያ ልማት እንዲሁም እሟም ለደቂቀ ዘሲላታል ማርያም ባብልዋ ማርያም እንተ ቀለዮጳ ትባላለች። መጣ ስለ ልጆቿ ስልጣን ጠይቀው ነበር። በዚህም ጊዜ ስልጣን ክፉ እንደሆነ ስልጣን የማይጠቅም እንደሆነ ያ ማለት በክፉ ለተጓዘበት ፍቅረ ስልጣንን ከሐዋርያት ያጠፋበት ጎዳና ነው። ከዚህ በኋላ ወቀርቦ ኢየሩሳሌም ወደ ኢየሩሳሌም ሲቀርብ 16 ምዕራፍ ሲቀረው ቤተፋጌ የምትባል ቦታ ደረሰ። ቤተፋጌ ቢታንያ፣ ጌቴሴማኒ ከደብረ ዘይት ተራራ ዝቅ ብለው ያሉ ከኢየሩሳሌም በስተ ምስራቅ በኩል ያሉ በመካከላቸው ቄድሮን የሚባል ወንዝ ሸለቆ ያለበት ሀገር ነው። ቢታንያ ሸቅረንቲ ለኢየሩሳሌም መጠነ 15 ምዕራፍ ይላታል። ቢታንያ ከመቅደሱ እስካለበት 15 ምዕራፍ ትርቃለች። ቤተፋጌ ደግሞ 16 ምዕራፍ ትርቃለች። ከማን ምኩራቡ ካለበት ማለት ነው። ቤተፋጌ የተመሳቀለ ጎዳና ፋጌ የሚባል ሰው አንድም ሌላ ትርጉም ይሰጡታል። ከንፈሩ አካባቢ የተለየ ምልክት ያላቸው ሰዎች የሚኖርበት ስለሆነ ቤተፋጌ ይባላሉ። ከዚህ አንስቶ 16 ምዕራፍ ነው። እንተገወ ደብረ ዘይት ይላታል። ከደብረ ዘይት አጠገብ ናት። ግን ከደብረ ዘይት ከተራራው ከቁንጮ 300 ጫማ ያክል ከፍ ካለ ተራራ ግን ዝቅ ያለች ናት ማለት ነው። ቤተፋጌ ወንዙ ሰማያዊ ኢየሱስ ክልኤተ ማርደው ከዚህ በኋላ አስቀድሞ ከአሉት አገልጋዮቹ ከ12 ሐዋርያት ሁለቱን ላከ። እነዚህም የተላኩት ጥንተ ባለሟሎቹ ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው። ሊቁ ጆሮም የተባለው የቤተክርስቲያናችን ሊቅ ምን ይላል? እነዚህም ሁለት መላኩ ስለምንድን ነው ብትሉ ይላል ለሕዝብና ለአሕዛብ በኋላ ዘመን ሑሩ ወመሐሩ ኩሎ አሕዛበ ኩሎ ዓለም ብሎ የሚነግራቸው ነውና ማቴዎስ መምህረ ሕዝብ ወአሕዛብ ነው። ዮሐንስ ደግሞ ጴጥሮስ መምህረ ሕዝብ ወአሕዛብ ነው። ዮሐንስ ደግሞ ወልደ ነጎድጓድ። የሚደንቀው ነገር የዮሐንስ ወልደ ነጎድጓድ ፍቁረ እግዚእነ ነው። የጌታችን ወዳጅ ነው። በስጋም በመዱ ነው። በሳር ነው። እስከ መስቀሉ ድረስ በጥራት የተከተለ ነው። የሚደንቀው ነገር ይህ ታቦት ደግሞ ከዚህ ቤተክርስቲያን አለ። እንዴት አደራችሁ? እንኳን ደስ አላችሁ። ይህን የመሰለ ታቦት ላስገቡልን አባቶቻችንም ክብር ምስጋና ይድረሳቸው። እልል ብላችሁ እስኪ አመስግናቸው። ዮሐንስ ወልደ ነጎድጓድ የእሱ ወንጌል በተነበረበት አይደለም አጋንንት ይቅርና ፍጥረታት እኩላት እንኳ ከሰው ልጆች እንዲጠፉ ቃል ኪዳን የተሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ እግረ አርዳኢሁ ኃጥእ እግረ አርዳኢሁ ሊቃውንት በሚያመሰግኑት የሐዋርያትን እግራቸውን ሲያጥብ የእሱን መታጠቂያ ታጥቆ ፍትወት ከሱ የጠፋችለት ዛር ሐዋርያ ነው። ታዲያ አንድ የተላከው ይሄ ነው። ወይቤሎሙ ሑሩ ሀገረ በቅድሜክሙ ወደፊታችሁ ወዳለች ሀገር ሂዱ። ለተልእኮ የሚፈልጋቸው አሉ። በእስራት የታሰሩ ለብዙ ዘመናት የታሰሩ ለሰው ስንሰጠው 5500 ዘመን ታስረናል። በማን በዲያብሎስ እጅ ወድቀን። እነዚህ ደግሞ የተሰረቁ አህዮች ነበሩ። ግን ምልክት ነግሮ ነው የሰደዳቸው። ወይተ ጊዜ ትረክብ እርሃ በምዕራብ ሀገር ወወቶሚ ይበጥር መንገደ ምስራቅ ወበቱ አመዳይ ይላል። ስትሄዱ የምታገኙት አንድ አዳራሽ አለ። የአዳራሹን ደጁ በሩ ወደ ምስራቅ የዞረ ነው። የሕይወትን አሰራር ነግሯቸዋል።
በዚህም መካከል ደግሞ የወይን አትክልት አለበት። ወትረክቡ እትክተ እፍርተ ከዚህ መካከል የታሰረች አህያ ታገኛላችሁ። ወዋለ እፍረ ዘኢተጽእሎ ሰብ ዲቤሁ ሰው ምንም ያልተጫነው ከአሁን በፊት ለአገልግሎት ያልዋለ አንድ ውርንጫም አብሯት አለ። እሱን ታገኛላችሁ። እነሱን ፍትወሙ ይላል። ወአምጽእዎሙ ኢተ እነሱን ፈታችሁ አምጡልኝ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለቱ ደቀ መዛሙርት ይናገራል። ታስረው ያሉ አህዮች ተፈርከው ያሉ አህዮች ነበሩ። እነዚህ ለአገልግሎት እፈልጋቸዋለሁ። የሚደንቀው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በተአምራት እነሱን ማምጣት ይችል ነበር። ማሰር መፍታት የሐዋርያት ድርሻ ነው፣ የካህናት ድርሻ ነው። የመምህራን ስልጣን መሆኑን ሲያጠይቅ ፈታችሁ አምጡልኝ አለ። አልዓዛርን ከመቃብር ሲያስነሳው አልዓዛር መቃብር ካለ በኋላ ግን መግነዙን እንዲሰጡ ያዘዘ ሐዋርያትን ነበር፣ ስልጣን የነሱ መሆኑን ለማጠየቅ። ታዲያ እነዚህ የታሰሩ አህዮች መጡ። ይህ ሁሉ የሆነው ደግሞ ይላል ወዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብዕለ በነቢይ። ይህ ሁሉ የሆነው ደግሞ በነቢይ የተነገረ ቃል ይፈጸም ዘንድ ነው። ወድጓ ለወለተ ጽዮን የእስራኤል ልጆች እንዲህ በላቸው ነዋን ብትቲ መጻቤቲ ጻድቅ የዋህ ጻድቅ የሆነ እውነተኛ የሆነ ኃጢአት የሌለው የሆነ ንጉሥሽ ወደ አንቺ እንዘ ይትሐድግ በዲበ ኋላ በአህዮትና በውርንጭላይቱ ተጭኖ ወደ አንቺ ይመጣል ተብሎ የተነገረው ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ላይ አድሮ የሚኖር አምላክ እሱ ግን በአህያ ተጭኖ ወደ ኢየሩሳሌም ሄደ። ወአብዮሙ አርዳኢሁ ገብሩ በከመ አዘዞሙ ወአምጽኡ ትክተ ምስለ ኋላ። ሂደው ግን የታዘዙትን አደረጉ። ምን አመጡ? አህይቱንና ውርንጫውን ወደ ጌታ መጡ። ወረሃብ አልባሲሆሙ ለእዴሆሙ። ይህ ብቻ አይደለም፣ ባዶ አህያ ለጌታችን ምንድን ነው? ስለዚህ እንዳይቆረቁር ልብስ ገዘገዙለት። የማትቆረቁር ወንጌልን ሰራንለት ሲሉ ከኮሩ ግን ልብሱ ይቆረቁራል። አንድም ፊቱን ቢመታ ቀኝ ፊቱን፣ ግራ ፊቱን ቢመታ ቀኝን መልስ የምትል የምትቆረቁር ልክ ወንጌልን ሰራልን ሲሉ ልብሳቸውን ጫኑለት። ወተጼነ እግዚእነ ኢየሱስ ክርስቶስ ዲቤሆሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ በእነሱ ላይ ተጫነ ይላል። ተጭኖ 16 ምዕራፍ ከኢየሩሳሌም ከቤታንያ እስከ ኢየሩሳሌም 16 ምዕራፍ ነው። ከቤተፋጌ አንስቶ 14 ምዕራፍ በእግሩ ሄደ። 2 ምዕራፍ በእናቲቱ አህያ ተጫነ። ቤተ መቅደሱን ግን 3 ጊዜ ማንም ባልተጫነ ዞረ። ዛሬ ለዚህ ነው ታቦታት በቤተ ክርስቲያን ይወጣሉ። እያንዳንዱ ሰው እርቀቱን ጠብቆ ታቦታትን የሚያከብርበትም ከዚህ የተነሳ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያው ቤተ መቅደሱን ዞረ። በኪሩቤል ላይ አድሮ የሚኖር አምላክ እንዴት በአህያ ተጫነ? እንዲህ ድንቅ ነገር እኮ ነው። እንኳን ሌላ ንሰሙ ክብራ ለእግዝእትነ ይላል ቅዱስ ያሬድ። የዚችን አህያ ትሕትናዋን እንናገርላት ይላል። ያላትን ግን እንናገርላት። ምክንያቱም እሷ በዚች ዕለት እንደ ኪሩቤል የተቆጠረችበት ዕለት ነው። ጌታችን በዘባናት ወሙ ለኪሩቤል እንዲል ሰማያት ቡድን በኪሩቤል ላይ አጽንቶ የሚኖር አምላክ በአህያይቱ የተጫነበት ዕለት ነው። ይህች አህያ የከበረች ናት። በስደቱ ጊዜ የተጫነ በአህያ ነው። ወደ ቤተ መቅደሱን ለማጽዳት ሲሄድ የተጫነ በአህያ ነው። ታዲያ 3 ጊዜ ዙሮ ወደ ምኩራቡ ገብቷል። ግን ይህ ብቻ አይደለም። በመንገዱ መካከል ግን ሌላ ብዙ ነገር ያደረጉለት አለ። ግማሾቹ ልብሳቸውን አንጥፈዋል። አይደለም ለአንተ ይቅርና ለተጫንካት አህያ እንኳ ምድር መንካት አይገባትም ብለው አንጥፈዋል። እስራኤል ያዳላሉ። የሚደንቀው ነገር አማናዊት ኪሩቤል እመቤታችን በሀገራቸው ስትኖር እሷንን አሳተው ሰደዋት ነበር። ሰላም ላይ ጋር እንጂ አባቶቻችን ሲደግሙ ወደ ግብፅ ሀገር በተጓዘ እግርሽ በደከመ እግርሽ እያሉ ያማጽኗታል።
እችኛዋን አህያ የፊቱ ብርሃን ሲወረድ እስራኤልን ሲበዘብዛት ባዩ ጊዜ በዚችኛው አህያ ክብር ሰጥተው ነበረ። አማናዊት ኪሩቤል የሆነች ለእመቤታችን ግን ክብር ሳይሰጡ አሳደዋት ነበር። እስራኤላውያን ያዳላሉ። በእውነቱ አማናዊት ስለሆነች ለእመቤታችን አይደለም ልብስ ሊያነጥፉላት ይቅርና በስደት ዳርገዋት ነበር የኖሩ። ለዚችኛዋ ኪሩቤል ዕለታዊ ኪሩቤል የሆነችው ለዚች አድግ ግን ልብሳቸውን ጎዝጉዘውላታል። ወወካላኒ መሰሩ አይሱከ እመርተው በመጽሐፍ ተፍኖት ሌሎቹ ደግሞ ካለው ከዘንባባ ዮሐንስ ወልደ ነጎድጓድ ለይቶ ተመርኩዟል። ዘንባባ ቆርጠው አንዳንዶቹ ደግሞ መሱ ተመርጥ ምስለ ዘይት ይላል። ከዘይት ከተምር ጋር ጨምረው በጎዳና እንዳነጠፉለት ይናገራል። ታዲያ ሀገሪቱ ኢየሩሳሌም ናት። ዘንባባ የላትም። የት መጣ ከተባለ መበቀልጥሰ ያለው ኢየሩሳሌም ይላል። የመጋቢት 22 ታሪኩ የተፈጸመው መጋቢት 22 ዕለተ እሑድ ቀን ስለነበር የዛን ስንክሳር ስታነቡ በሀገራቸው በኢየሩሳሌም ዘንባባ የለም። አምሮት ወጣን እግዚእነ አማረዶ ከምድረ ገጽ ይህለ ማርያም እሙ ቅድስት ድንግል ማርያም ውስተ ምድረ ገጽ ይላል። ከግብፅ ሀገር እስሙናይን ከሚባል ቦታ በደረሱ ጊዜ ረከብጎ ተመርተ ያን ጊዜ ዘንባባ አገኙ። ወአዘዛቲነ ኢየሱስ ክርስቶስ ለዛቲ ያችን ጋር ጌታችን እንደ አምላክነቱ አዘዛት። ከመትበላ ወትተከል ውስተ ደብረ ዘይት ከዛ ተተክላ ከዛ ካለችበት ከምድረ ፍቅራ የተነቅላ ኢየሩሳሌም እንድትሄድ አዘዛት ይላል። አስቀድሞ ያዘጋጃት ዘንባባ ነበር ለምስጋና የተጠቀሙ። አስቀድሞ ከምድር ከመውረዱ በፊት የወረደ በበለስ ለስቅላቱ ሆኗል። አስቀድሞ ወደ ኢየሩሳሌም ከመውጣቱ በፊት በሕፃንነቱ ያዘጋጃት ዘንባባ ምን ሆናለች ማለት ነው? ለእሱ አገልግሎት ውላለች። በፊት ያሉት ለሁ መርሁ ለሁ ይከሉ ወይም ሆሳዕና ማርያም ሆሳዕና ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል። መድኃኒት ማርያም ነው። እርሱ በስመ እግዚአብሔር እግዚአብሔር ስም የሚመጣ የተባረከ ነው። ወቡሩክ መንግሥት እንደትመጽእ በስመ እግዚአብሔር አቡነ ዳዊት አባታቸው ዳዊትን ይወዳሉ። የነገሰው ሁሉ ዳዊት ይሉታል። አባታቸው አብርሃምን ይወዳሉና በእግዚአብሔር ስም የምትመጣ ይህች መንግሥት የተባረከች ናት። ወንጉሶሙ ለአይሁድ አስተውሉ። ከዚህ ላይ አስቀድመው ወንጉሶሙ ለእስራኤል ወንጉሶሙ ለአይሁድ እያሉ አመስግነውታል። በኋላ ጊዜ ግን በስቅላቱ ኢየሱስ ናዝራዊ ንጉሠ አይሁድ ተብሎ ይጻፍ ሲላቸው አልበነ ንጉሥ ዘእንበለ ቄሳር ብለው ሁለት አፍ ያላቸው ናቸው። እንዴት አደራችሁ? ሁለት አፍ መሆን በእውነቱ ከባድ ነው። አስቀድመው አይደለም ለአንተ ለአህየት እንኳን ምድር መንካት አይገባትም ያሉ፣ በኋላ ግን አምላክን ልብስ እንኳ አይገባህም ብለው ፍጹም ራቁቱን ነው የገረፉት። የሰቀሉትን ፍጹም ራቁቱን ነው ያባላሉ። አስቀድመው ንጉሠ እስራኤል ብለው ተናግረዋል። በኋላ ግን ንጉሠ አይሁድ ሲባል አልብነ ንጉሥ ዘእንበለ ቄሳር ብለው ቃላቸውን ሳምንት ባልሞላ ዕድሜ የቀየሩ ናቸው። ታዲያ እግዚአብሔር ስም የሚመጣ እግዚአብሔር መስክሮለት ዝንቱ ወርዶ ዛፈቅበሮቱ ስምዝ ተብሎ በስመ እግዚአብሔር መስክሮለት የሚመጣ የተባረከ ነው ብለው ሕፃናት ሁሉ አመስግነዋል። ሰማይ ተከፍቷል። የሚገርመው ነገር ጌታ ወደ ኢየሩሳሌም ታወቀች ኩላ ሀገር እንዘትን መሞቱ ወደ ኢየሩሳሌም በደረሰ ጊዜ ሀገር ሁሉ ተሸበረ ይላል። ለዚህም እኮ ነው አስቀድሞ ዲያቆኑ ከቅዳሴ በፊት አርኅዉ ኆኃተ መኳንንት ወይሥራ ኆኃት እምፍጥረት ብሎ ሰበከው። መኳንንት ደጁን ክፈቱ፣ መኳንንት የተባላችሁ መኳንንተ ትምህርት የሆናችሁ ነቢያት፣ ካህናት ትምህርታችሁን ተናገሩ፣ ለሕዝቡ አድርሱ፣ ይወርዳል ይወለዳል እያላችሁ ተናገሩ።
አስቀድሞ ከአሁን በፊት ያልተነገረ ትንቢት በእስራኤል ሀገር ይነገር። ወይራ ንጉሠ ስብሐት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ይግባ ተብሎ የተነገረ ትንቢት ይደርስ ይፈጸም ዘንድ ይህን ተናግረው ነበር። አንድም መኳንንተ ጽልመት አጋንንት ሲኦልን ክፈቱ፣ ሲኦልን ክፈቱ። ከአሁን በፊት ተፈታላቸው ክፉን ትከፈት። ምክንያቱም ኃጢአት የመስራት ክርስቶስ መስራትን ይዞ ከሲኦል ወደ ገነት የሚወጣ ነውና ሲኦል ትከፈት ብለው በአዋጅ የተናገሩበት ነው። አንድም ገነት መኳንንተ ገነት ኪሩቤል ሱራፌል ገነትን ክፈቱ። ከአሁን በፊት ተከፍታ አታውቅም። ምክንያቱም አዳም ከበደለ በኋላ ሲኦል ተዘግታ ነበር። በኪሩቤል በሚቀረባበት ትጠበቅ ነበር። እሷንን ክፈቱ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሳትን ይዞ ወደ ገነት ይገባልና። አንድም አርዮ ተመሳሪት አስቀድሞ ያልተከሰተች በኋላ መከሰት ያለባት ቦታዎችን በሙሉ በአተታ እያደረገ ይናገራል ማለት ነው። ይናገራል። መኳንንተ ቅዳሴ መላእክት ቅዳሴን ክፈቱ። ምን ብላችሁ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር። የሚገርመው ነገር ሲጀምር በምስጋና ስፋት በኋላ ደግሞ ሰላም በምድር ወስብሐት በአርያም ብሎ ሆሳዕና ሕፃናት አመስግነዋል። ተመሳሳይ ምስጋና ነው የተፈጸመ። መኳንንተ ቅዳሴ መላእክት ይህንን አንሱ ተናገሩ፣ ከእረኞች ጋር አንድ ላይ ሆናችሁ አመስግኑ። ይህም አገ መሬተ ኮኑ መላእክት ወሰብ ከመሰብሕዎ ለክርስቶስ በቃለ አሚን ተብሎ ተነገረ። ስለዚህ ነው መላእክትና ሰዎች አንድ ሆነው ማንን አመስግነዋል? ጌታችን መድኃኒታችን ኢየሱስ ክርስቶስን አመስግነዋል። ያ ምስጋና ደግሞ ዛሬ በሕፃናት ፈጽሞ ተደግሟል ማለት ነው። እንኳን ደስ አላችሁ። ሕፃናት ምን እያሉ አመሰገኑ? ሆሳዕና በአርያም መድኃኒት በአርያም ሆነ። ሆሳዕና ለዳዊት ለዳዊት ልጅ መድኃኒት መባል ይገባዋል ብሎ የተናገረውን አስቀድሞ አርኅዉ ኆኃተ መኳንንት። አንድም መኳንንተ ሰማይ ሚካኤል፣ ገብርኤል፣ ሩፋኤል፣ ዑራኤል አስቀድማችሁ ሰማይን ክፈቱ። ምክንያቱም ከአሁን በፊት ሰማይ አልተከፈተም። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በግን በስልጣን ይገለጽ ክፈቱ ይላል። ታዲያ የታሪክ መቼው ማርሳላችን ታምረ ኢየሱስ የተባለ መጽሐፋችን በወቱ ጊዜ ርኅዉ አርዲት ሐዋርያተ ሰማይ ርኅዉ ይላል። በዚህም ጊዜ አርዲት ደቀ መዛሙርቱ 12ቱ ሐዋርያት ሰማይ ተከፍቶ አዩ ይላል። አሁን በሰማይ መከፈት መዘጋት ሆኖ አይደለም፣ ምስጢር ተገለጸ። ያልታወቀ ምስጋና ሲደርስ ታየ። አይደለም ሕፃናት የሙታንያ ድንጋዮች እንኳ ሆሳዕና በአርያም ሲሉ ተሰሙ። እስኪ ሁላችሁ ሆሳዕና በአርያም በሉ። ሆሳዕና በአርያም፣ ሆሳዕና በአርያም ሕፃናት እንዲያሉ አመሰገኑ። ይህ ብቻ አይደለም፣ መታውቀት እና ኢየሩሳሌም ነው። ይህ ብቻ አይደለም የሆነው ወአዲ ርዕሳ ለገዳም እንዳለው ብዬ ሳይቶ ተበራት ይላል። በዙሪያው ያሉ ገዳም የምንላቸው ምንድነው? ዶሮ አትክልቱን የቆረጡባቸው አካባቢዎች በሙሉ ወልተው ታዩ። ብርሃን ሰጥተው ታዩ። ብርሃን ሰጥተው ታዩ። ይህ ብቻ አይደለም። ወሬውንቶ ለፀሐይ እንደሰግድ ቅድሜሁ በዋል በተጽእኖቲነ ኢየሱስ ክርስቶስ። ይህ ብቻ አይደለም። የሚደንቀው ነገር መላእክት ጌታችን መድኃኒታችን ኢየሱስ ክርስቶስ ለተጫነው እንኳ በእሱ ፊት እየሰገዱ ለአምላክ ይደሉ እያሉ ሲያመሰግኑ ታይተዋል። ወመላእክትኒ ወረዱ ሰማይ ምድረ ወወድው ወደዋል ይላል። እናንተ ምድራውያን ብቻ አይደለም ጊዜያዊ ኪሩቤል ለሆነው ለዚህ ውርንጫ ምስጋና ይገባዋል እያሉ ያንን ውርንጫ መላእክት እንኳ ዙራ መስግነውታል። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ያከበረውን ማመስገን የሚገባ ስለሆነ ይህ ብቻ አይደለም። ወእምብርሃነ ኄነ ኢየሱስ ክርስቶስ ተፋት ኩላ ኢየሩሳሌም ከጌታችን ከፊት ብርሃንነት ከፊት ብርሃን ብዛት ኢየሩሳሌም ደግሞ ብርሃን በብርሃን ሆነች ይላል። ብርሃን በብርሃን ሆነች። ይህ ብቻ አይደለም። የሚደንቀው ነገር ሶስቱ እስከ 10 ሰብአ ሀገር ከመ ይእቲ ኢየሩሳሌም
ኢየሩሳሌም ተቃጠለች እንዴ ምን ትሆናት ብለው እስኪደነቁ ድረስ በአጠቃላይ ኢየሩሳሌም የክብር ባለቤት አመቱ ብርሃን ብርሃኑ ለዓለም ያለ የብርሃን ባለቤት ወደ ኢየሩሳሌም ሲገባ አጠቃላይ ሀገሪቱ ብርሃን በብርሃን ሆናለች። በዓሉ የብርሃን በዓል ነው። ስለዚህ በክርስቶስነት የብርሃን አብይ ተብሎ ተነገረለት። በብርሃን ልጅነት ያገኘንበት ሃይማኖት የተሰበከበት ሁላችን የምንከብርበት የብርሃን በዓል ነው። ለዚህ እኮ ነው ታዲያ ወንዘ ሰሙን በዓለ ፋሲካ ቀርቧል ተብሎ እየተባለ የሚነገር ለአምላከ ጽድቅ። ሰሙን ያለውን መቼም ስምንተኛ ብለን አንፈተው የተሳሳተ ፍች ያሰጣል። ሳሙን ያለ እንጂ በሳምንቱ እንደማለት ነው። ይህ ሳምንት እስራኤላውያን የሚያውቁት አብይ በዓላቸው ፋሲካ ስለነበር ያንን ጠቅሶ በገጠሩ አካባቢ በእንዲያን ሰሞን ብሎ ይነገራል። ዛሬም ካህናት ሰሞንተኛ ነን ይላሉ፣ ሳምንቱን ለመጥቀስ ያክል። ታዲያ በበዓለ ፋሲካ አስቀድሞ ይህንን እንዳደረገ ሊቃውንትን በመዝሙራቸው ይህን ተናግረዋል። በቅዳሴያቸው ሆሳዕናሁ አርአየ ተአምረ ወመንክረ ዘተገብረ እምቅድሜሁ ከዚህ በፊት ወዚከቡን ድረስ ከዚህም በኋላ ደግሞ የማይደረግ አዲስ ታምር ተደርጎበታል እያሉ እመቤታ ሲቀጭሩት ያረፈበት ይሄን ነው። በእውነቱ በዓሉ የብርሃን ዕለት ስለሆነ ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ገብቶ ምንድን አደረገ? ቤተ መቅደሱን አጸዳ። ከቤተ መቅደሱ የጸሎት ቦታ እንጂ የሌላ ቦታ አይደለም። ቤትስ ለቤተ ጸሎት ይሰመይ ተብሎ በምኩራብ የተሰበከው ያ ነው። ስለዚህ ሁላችንም ዛሬ ሁላችን ተፈተናል። የተፈታ ሰው ደግሞ ተመልሶ ወደ ኃጢአት አይገባም። ጨርሻለሁ። የተፈታ ሰው ተመልሶ ወደ ኃጢአት አይገባም። እየመጣን ሳምንቱን ቃለ እግዚአብሔር መስማት የሚደንቀው ነገር በሰሙነ ሕማማት መጥቶ ግብረ ሕማማት ያልሰማ ሰው በዓለ መራግድነት ሲፈጸም በመጨረሻው ጊዜ ካህናትን ጠርቶ ያነቡለት ይላል። ግዴታ ትእዛዝ ነው ማለት ነው። ሁላችን መጥተን ልንሰማ የምንችለው ልንሰግድ፣ ለወሬ አይደለም። አንዳንድ ሰው ሊሰግድ መጥቶ ሌላ ውርሰት ይሄዳለን። ስለዚህ ሁላችን መምጣት ያስፈልጋል። የጾሙ ጊዜም ሌላ ተራችሁ ጨርሻለሁ። እንዴት አደራችሁ? የጾሙ ጊዜ እስከ ሰዓት ነው። እንኳ መነገሩን ብዙ ተወደፈ ይኖራል አይደል? እስከ የሰሩ ኮተብ ነው። ፀሐይ እስከምትገባ መጾም እንደ ያን እንኳ ክፍል አይደል? ቢያንስ እንኳ መምህራን አባቶቻችን ሁልወተ ጋቡ እስከሚሉን ድረስ መጥተን በኋላ ቤታችን ደርሰን መመገብ፣ የላመ የጣመውን መተው፣ ከመኝታ መከልከል፣ በሳምንት ይህን ማድረግ የቻለ ያደፍሩ ይረዳል። አንዳንዱ ያደፍሩ የሚረዱትን የሚነቅ ስላለን ማለት ነው። የቻለ ያደፍሩ ይረዳል፣ ያልቻለ ግን በነጠላ ጫማ ይላል። አባቶቻችን የሰሩት ስለሆነ የወዳ ሰላምታን ሰላም አለመባባል፣ ያንዳንዱ ደግሞ ሰላም አልኩ እያሉ ሌላ ወደ ቤተክርስቲያናችን ሌላ ውስጥ የሚገቡ ሰዎች አሉ። የወዳ ሰላምታን የተከለከለ የወዳ የሆነ ሰው ከሆነ ሰላም አይበል፣ ሰውዬ የወዳ የሆነ ካወቅን ሰላም አይበለው። ከዛ ውጭ ግን ሸራበር ሸራልክ መባባል አልተከለከለም። ወደ ቤተክርስቲያናችንም የጠላችን መስገን መምጣት አልተከለከለም። ነገር ግን መስቀል አንስተን ማማተብ ነው የተከለከለ እንጂ በስመ አብ ብሎ ጸሎት ማድረግ አልተከለከለም። በዚህ ሳምንት ከመልካ መልክ ውስጥ ይኸው በህብረት ነው፣ በግል አልተከለከለም። እኒህን ማድረግ ይቻላል። አብሶ ወአልቦሙ መዝሙረ ያለ አስቀድማችሁ መዝሙረ ዳዊትን የስብሐተ ስብሐተ ነቢያትን የሴቶን ግዘሙ የማይሞተ የሰሎሞንን መዝሙር ድገሙ ወቅድሳት አቡነ ዘበሰማያት ድገሙ ተብሎ የተነገረ መደበኛ ጸሎት እኒህን ማድረግ ይገባል። ቸር አምላካችን ከብርሃነ ትንሣኤው በሰላም ያድርሰን። እንግዲህ ተፈቶ ወደ ኃጢአት መሄድ ነውር ነው። ጥበብ ከሰተት አፈ ገሃነም የድንጋዮች አንደበት ዛሬ ተከፍቷል። የድንጋዮች አመስግነዋል። ሕፃናት አንደበታቸው ረግቶ አመስግነዋል። እኛ ትልቆቹ ለምን ዝም እንላለን? ለምን ዝም እንላለን?
ሁላችንም ማመስገን ይገባል። ያስተማረን የመከረን የገሰጸን አባታችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።